ሰላም እንዴት ናችሁ? ዛሬም ለእናንተ ምርጥ ያልኩትን ፊልም ይዤላችሁ መጥቻለሁ። ይህንን ፊልም ኤዲት አድርጎ ለእናንተ ለማድረስ ረጅም ሰዓት ስለሚወስድብኝ ላይክ እና ሰብስክራይብ ያደረጋችሁ ፍቅራችሁን አሳዩኝ። በቅርቡ የቤተሰብ ቁጥራችን 15000 ይገባል ብለን እናስባለን። ዛሬ ይዤላችሁ ወደ መጣሁት ፊልም ስንሄድ ሳራ የምትባል ልጅ ከምትኖርበት ሀገር ወደ ሎስ አንጀለስ እየመጣች ነው። እናም አዲስ ተከራይታ የምትኖርበትን ቤት ለማየት ወደ ህንፃው ትሄዳለች። ወደ አፓርታማው ህንፃ ስትገባ አንድ መልካም ወንድ ፊት ለፊት ቆሞ ታገኘዋለች። ሰላም ብሏት አልፏት ይሄዳል። ሳራ እንደሷ ቤቱን ለማየት የመጡ ሌሎች ሰዎችን ስትመለከት እንደማፈርተልና ጥላ ልትወጣ ፈልጋ ነበር። ግን የህንፃው አስተዳዳሪ ጄሪ መለከታትና ቆይተሽ ቤቶቹን በደንብ ብሎ ሀሳቡን ይሰጣታል። ሳራ የቤቱ ግድግዳዎች ላይ ግራ የሚያጋቡ ነገሮች ብታይም ግድግዳውን ምን እንደዛ እንዳበላሸው ስላልገባት ጸጥ ብላ ታልፋለች። የህንፃው አስተዳዳሪም ወደ ሳራ ጠጋ ይልና አንዳንድ ጥያቄዎች ይጠይቃታል። እሷም ለከተማው አዲስ እንደሆነችና ለስራ ወደዚህ እንደመጣች ትነግረዋለች። አፓርታማው ላይ እንስሳ ይዞ መግባት አይፈቀድም። እናም እንስሳት እንዳላት ሲጠይቃት የለኝም ነበር ያለችው፣ ግን ውሸቷን ነው። አንድ የምታምር ድመት አለቻት። የዛን ቀን ምሽት አባቷ ይደውልላትና እንዴት እንደሆነች ይጠይቃታል። ሳራም ነገሮች ጥሩ እየሆኑላት እንደሆነ ነገረችው። የሚቀጥለው ቀን ሳራ ስራ ከገባች በኋላ አንድ ሰው ትተዋወቃለች። ይችም ልጅ ሊሳ ትባላለች። ሳራ ቤቱን ስለወደደችው ትከራየዋለች። እናም እንዴትም አድርጋ ደብቃ ድመቷን ታስገባታለች። ከዛም አመሻሽ ላይ ጎረቤቶቿ ትተዋወቃለች። እዚህ አፓርታማ ላይ የሚኖሩ ሰዎች ሁሉም እንደ ቤተሰብ የሚተያዩ ነው የሚመስለው። ሳራው በቦታው በጣም ትደሰታለች። ሁሉም አንዱ ለአንዱ ጥሩ እንደሆነ ትመለከታለች። በኋላም አንድ ግራ የገባው ሰውዬ ይመጣና ለሳራ መጽሐፍ ይሰጣታል። ይህንን መጽሐፍ አንብቢው፣ የኔን ህይወት የቀየረ መጽሐፍ ነው ይላታል። እዚህ አፓርታማ ላይ ከሚኖሩ ሰዎች አንዱ ብራይን ነው። ቆንጆና መልካም ወጣት ነው። ሳራ እንዳየችው የተመቻት ይመስላል። በኋላም ሳራ ወደ ቤቷ ትገባና በሯን ዘግታ ለመተኛት ትሞክራለች። ግን ግራ የሚያጋቡ ድምጾች እንቅልፍ እንዲወስዳት ይከለክሏታል። ጠዋት ከተኛችበት ስትነሳ ሰውነቷ ያረፈ እንኳን አልመሰላትም። ድካም ውስጥ ናት። በሯን ከፍታ እንደወጣች ብራይልን ታገኘዋለች። እናም ስለሰማችው ድምጽ ስትጠይቀው እሱ ምንም አይነት ድምጽ እንዳልሰማን ነገራት። የሚቀጥለው ቀን ሳራ ጆሮዋ ላይ ድምጽ እንዳትሰማ የሆነ ነገር ታደርግበትና ትተኛለች። ግን ከመተኛቷ በፊት ድመቷን ካየችው ቆየት ስላለ ትጠራዋለች። ሊመጣ ግን አልቻለም። ድመቷን እየፈለገች እያለ ጎረቤቷ አሮጊቷ ሴት ከቤቷ ወጥታ ኮሪደሩ ላይ ትመለከታትና ሳራ መልሳ ወደ ክፍሏ ታስገባታለች። እናም ያ ግራ የሚያጋባው ሰው ሳራን አንብቢ ብሎ የሰጣትን መጽሐፍ እዚች አሮጊት ቤት መልሳ ታገኘዋለች። እናም ሳራ እቺን አሮጊት ማታ ድምጽ ሰምተሽ ነበር ብላ ጠየቀቻት። አሮጊቷም ምንም አልሰማሁም አለቻት። የዛን ቀን ድምጹ ቀደም ካለው ቀን የሚበልጥ የሚረብሽ ድምጽ ሆነባትና ሳራ ድጋሚ ሳትተኛ አደረች። አባቷ ልጁ ብቻዋን ኖራ ስለማታቅ በጣም ጨንቆታል። እናም ዝም ብሎ በተደጋጋሚ የሚደውልላታል። በዚህ መሃል ነው ቤቷ ሳሎን ላይ ቆማ በበሩ ቀዳዳ አንድ ወረቀት የተወረወረላት። ወረቀቱ ላይ ራስ ወዳድ ሳትናገሪ ድመት ይዘሽ ገባሽ ተብሎ በቀይ ተጽፏል። ይህንን ወረቀት ካየች በኋላ ልጅቷ በጣም ፍርሃት እየተሰማት መጣ። ትንሽ የተረጋጋችው ብራይንን ስታየው ነበረ። ብራይንም የሚያዘጋጀው ዝግጅት ስላለ እንድትገኝ ይጠይቃታል። እሺ ብላው ወደ ስራ ትሄዳለች። ስራ ቦታ ብትሄድም በስነስርዓት እየሰራች አልነበረም። እረፍት ስላላገኘች በጣም የድካም ስሜት ነው እየተሰማት ያለው። አብራት የምትሰራው ጓደኛዋ ሊሳ የሳራን ሁኔታ ስላየች ልታዳብራት ወደ ቤቷ አብራት ትመጣለች። ሳራ ከአዲሷ ጓደኛዋ ጋር ወደ ቤት እየገባች እያለ ብራያን ቢያንስ እንኳን የሆነ ሰዓት ብቅ በይ ይላታል። እሷም እሺ ብላ ወደ ቤቷ ትገባለች። የዛን ቀን ምሽት ሳራ ሌሊት ላይ እማይሆን ሽታ ይሸታትና ትነቃለች። ያየችውን ግን ማመን አልቻለችም። ድመቷ ኦቨን ውስጥ ገብታ ተጠብሳለች። እዚህ ድንጋጤ ውስጥ እንዳለች አንድ ሰው ይመጣና ከኋላዋ ይዛትና ያስራታል። ማብራቱ ሲበራ ሳራን እንደዚህ የሚያሰቃያት ሰው ብራይን ሆኖ እናገኘዋለን። ሳራ ሰው ይደርስልኛል ብላ በማሰብ ደጋግማ መጮሃን ቀጠለች። ግን ማንም ሊደርስላት አልቻለም። እንዴትም ብላ ሳራ ከብራይን አምልጣ ከክፍሏ ትወጣለች። ከዚያም ከአንዲት ሴት ጋር ትገናኛለች። ሴትየዋ ሳራ
ልትረዳት ፈቃደኛ አልነበረችም። ሁሉም አፓርታማው ላይ ያለው ሰው ተባብሮ ሳራን ለማጥቃት ነው የሚሞክረው። ሳራ የሆነ መድኃኒት ይወጓትና ራሷን ትስታለች። ስትነቃ ሳራ ራሷን አንድ ክፍል ውስጥ ተዘግቶባት ታገኘዋለች። ደጋግማ እየጮኸች ሰዎች እንዲረዷት መጠየቋን ቀጠለች። በዚህ መሃል ነው የህንፃው አስተዳዳሪና ብራያን ተከታትለው የገቡት። ሳራ ለምን እንደዚህ እያረጓት እንደሆነ ምንም ሊገባት አልቻለም። ብራያንም ኮስተር ይልና ቆጣ ባለ ድምፅ ፊትሽን አዙሪ ብሎ ይነግራታል። የህንፃው አስተዳዳሪም እምንልሽን የምትሰሚ ከሆነና ሁሉንም ነገር የምታረጊ ከሆነ ትሸለሚያለሽ፣ እምቢ ብለሽ ግን የምታስቸግሪ ከሆነ ቅጣት አለሽ ይላታል። የህንፃው አስተዳዳሪም ያን ግራ የሚያጋባው ሰውዬን ይጠራውና አይኑ ላይ አልታዘዝም በማለቱ የደረሰበትን አደጋ ያሳያታል። ሳራ እየፈራችም ቢሆን ፊቷን አዙራ እጆቿን ግድግዳው ላይ ታደርገዋለች። እናም እንደዚህ ሆና እነዚህ ማብራቶች እስከበሩ ድረስ እንድትቆይና ማብራቶቹ ሲጠፉ እንድታርፍ ይነግሯታል። እንደዚህም ብለው ከነገሯት በኋላ ጥለዋት ይወጣሉ። ሳራ ለራሷ ደጋግማ እየነገረችው ነው፣ በርቺ፣ ጠንክሪ እያለች። ሳራ እንደዚህ ሆና ቆማ ሰዓታቶች ተቆጠሩ። እንደተባለችው ቀዩ ማብራት ሲጠፋ ሳራ ራሷን ስታ ትወድቃለች ለማረፍ። ከዚያም የረፍት ሰዓቷ ላይ ሽንት መሽኛ ፖፖና የምትጠጣው ጁስ በቀዳዳ በኩል ይላክላታል። አሁንም ድጋሚ ያ ማብራት ይበራል። በመሃል ሳራ እያረፈች እያለ ያቺ ጎረቤቷ አሮጊት ትመጣለች ወደዛ ክፍል። እናም ይህንን ፈተና እኔ ካለፍኩት ላንቺ ማለፍ ቀላል ነው ብላ ታጽናናታለች። እንደዚህ እየተቀጣች ያለችው የአፓርታማውን ሕግ ስላላከበረች ነው። በመጀመሪያ ድመት ይዛ መጣች። ቀጥሎ ደግሞ በጣም ብዙ ጥያቄዎች ትጠይቃለች። እየቆየ በሄደ ቁጥር ሳራ ደካማ የሆነች እየመጣች ነው። ምንም መቋቋም አልቻለችም ቅጣቱን። የህንፃው አስተዳዳሪ ሽጉጥ ይዞ ሳራ የምትባለው ማታደርግ ከሆነ ሊገላት እንደሚችል ይነግራታል። በዚህ መሃል ነው ብራያን ሚስማር ይዞ መጥቶ እጇን ከግድግዳው ጋር በደንብ አድርጎ የመታው። እዚህ ስቃይ ውስጥ እንዳለች እነዚህ ሁለት ሰዎች ጥለዋት ይሄዳሉ። ሳራ እንዴትም ተደፋፍራ እጇን ከሚስማሩ ታስለቀቀና ለማምለጥ ሞከረች፣ ግን ራሷን ስታ ትወድቃለች። በኋላም ስትነቃ ራሷን እዛው ክፍል ውስጥ ነው ያገኘችው። ልክ ያ ቀይ ማብራት ሲበራ ቀጥታ ትሄድና ፊቷን አዙራ ግድግዳው ጋር ትቆማለች። እናም መታዘዟን ሲያይ የህንፃው አስተዳዳሪ ወደ እሷ ጠጋ ይልና ጎበዝ ኮርቼብሻለሁ ብሎ ያቅፋታል። ሴቶቹ አጥበው ልብስ ቀይረውላት እጇን አሻሽገዋት ድጋሚ አሁንም ወደ ብራያንና ወደ ህንፃው አስተዳዳሪ ወስዷታል። እናም የውሸት መመርመሪያ ማሽን ስላላቸው አንዳንድ ጥያቄዎች መጠየቅ ይጀምራሉ። እናም ሳትወድ በግዷ አንድ መጽሐፍ እንድታነብ ትገደዳለች። የማይመለከታቸው ስለ ህይወቷም አንዳንድ ጥያቄዎች ይጠይቋታል። ሳራም ስለ አባቷ ስትጠየቅ ትናገራለች። አባቴ እናቴ ላይ ከአንድ ነርስ ጋር ይወሰልትባታል። እናም ለእናቴ ያለመናገሬ ይቆጨኛል ብላ እንባዋ ዱብ ዱብ ይላል። ከዛም ሳራን አሁን የዚህ ቤተሰብ አባል ነሽ ይሏትና እዛ ውስጥ የኪችኑ ኃላፊነት ለእሷ እንዲሰጥ ያደርጋሉ። እዚህ አፓርታማ ላይ የሚኖሩ ሰዎች ሁሉም ከውጭው ዓለም የተለየ ሀሳብ ነው ያላቸው። ልጆቹም ውጭ ወጥተው ሌላ ትምህርት ቤት አይማሩም። እዛው አንድ ክፍል እንደ ትምህርት ቤት አዘጋጅተውላቸው እዛው ነው የሚያስተምሯቸው። ማንም ሰው ከህንፃው አስተዳዳሪ ሀሳብ ውጪ መሆን አይችልም። ሳራም እነዚህን ህጎች ተከትላ እንድትኖር ነው ሁሉም ሰው እየጠበቀ ያለው። ሳራ ለምን እሷ እንደመረጧት ራሱ ሊገባት አልቻለም። ማታ ማታ ደግሞ ሳራ ከብራያን ጋር ሌሎች ሰዎችን እንድትከታተል መቆጣጠሪያ ክፍል ውስጥ ትገባለች። እናም በካሜራው እየተመለከተች እያለ አንድ ቀን ያቺ አሮጊት ራሷን ስታ ትወድቃለች። ሳራም ትመለከታትና ሐኪም እንዲጠራ አደረገች። ሁሉም ሰው አሮጊቷን ሊጠይቃት ይመጣል። ሁሉም እዛ አፓርታማ የሚኖር ሰው አሮጊቷን ከቦ ከቆመ በኋላ የሚያረጉት ነገርና የሚናገሩት ንግግር ሳራን ግራ እያጋባት መጣ። አሮጊቷ በደንብ አርጅታለች። ከዚህ በኋላ ለዚህ ኮሚኒቲ ምንም የምታደርገው ነገር የለም። ስለዚህም እሷን ከመንከባከብ መግደል ይቀላቸዋል። እናም ሊገሏት እየተዘጋጁ እንደሆነ ተረዳች። ሴትየዋም ለመሞት ዝግጁ ነበረች። እናም ሁሉንም ቻው ብላ ትሰናበታቸዋለች። ብራያን ሳራን ይህንን ቤተሰብ ከልብሽ የተቀበልሽ ቀን የእውነት በጣም ደስተኛ ትሆኛለሽ ይላታል። ሳራም ዝግጁ ነኝ፣ ይህንን ቤተሰብ እቀበላለሁ ትላለች የሚቀጥለው ቀን። እናም እንደ ሌሎቹ ብረት ይግልና ጆሮዋ ጀርባ ምልክት ይደረግላታል። የህንፃው አስተዳዳሪም ሳራን የግራ ከሚያጋባው አንድ አይን ከሌለው ሰው ጋር ያጋባታል። ይሄ ሰው ስሙ ሌስተር ይባላል። ሌስተርም ሳራን ይዟት ወደ አዲሱ ቤታቸው ይገባል። ግን ነገሮች ሳይቀጥሉ በዚሁ ይበላሻሉ።
የሳራ አባት ሳራን ፍለጋ ወደ አፓርትመንቱ መጥቶ በሩን እየደበደበ ነው። የህንፃው አስተዳዳሪውም አባትሽን እናስገባዋለን፣ ግን ለአንዴና ለመጨረሻ ጊዜ ነው የምታገኘው፣ ድጋሚ እንዳይመለስ አርገሽ አባሪው ይላታል። እሷም እሺ ብላ ትቀበለዋለች። አባቷም የሆነ ችግር እንደተፈጠረ ገብቶታል። ሳራም እየተመለከቷት እንደሆነ ስለገባት አባቷን የሚጎዳቸው ክፉ ቃላቶች ትናገረውና ድጋሚ እንዳይመጣ ታደርገዋለች። እናም ሳራ ወደ አዲሱ ባሏ ትሄዳለች። ሳራ ልብስ መስፋት ስለምትወድና ልብስ ሰፊ መሆን ስለምትፈልግ የልብስ ማሽን አምጥተውላታል። ይህንም ቤተሰብ ከተቀላቀልኩ በኋላ ለመጀመሪያዎቹ 5 ዓመታት ከዚህ ለመውጣት ነበር ማስበው ይላታል። አንቺም እንደዛ ልታስቢ ትችያለሽ፣ ግን አንድ ማወቅ ያለብሽ ነገር ይሄ የኛ ህይወት ነው ከዚህ በኋላ አላት። ሳራም ትሄድና ሌስተር አጠገብ ትቀመጥና እጁን ትይዘዋለች። እንደለመዱት የሚከራይ አፓርትመንት አለ ብለው ማስታወቂያ ይለጥፋሉ። እናም የሳራ ጓደኛ ሊሳ ቤት ለመከራየት ትመጣለች። እናም ቤቱን አይታ ወደደችውና ቤቱን ተከራየችው። ሊሳ ቤቱን ከተከራየች ከተወሰኑ ጊዜያት በኋላ ሳራ እንደተደረገችው እዛ ክፍል ያስገባትና ይዘጉባታል። ሊሳ እንደ ሳራ ደካማ አልነበረችም፣ በጣም ኃይለኛና ጠንካራ ነበረች። የዚህን ጊዜ ነው የህንፃው አስተዳዳሪ ሳራን ጓደኛሽ ናት፣ በደንብ ታውቂያለሽ፣ እጅ እንድትሰጥ ግቢና አናግሪያት ብሎ ያስገባታል። ሳራ ሊሳን ለማሳመን ትሞክራለች። እዚህ ሁሉም ነገር እኮ ጥሩ ነው የሚሉሽን ለምን አታረጊም ትላታለች። በኋላም ሹል ነገር ይሰጣትና የህንፃው አስተዳዳሪ ታማኝነትሽን ለዚህ ቤተሰብ ማሳየት አለብሽ፣ የጓደኛሽን ጆሮ በዚህ ውጊያት ብሎ ይሰጣታል። የተሰጣትን ሹል ነገር የጓደኛዋ ጆሮ ውስጥ ለመክተት ራሷን እያዘጋጀች ነው። ሳራ ግን ጓደኛዋን መጉዳት አልቻለችም። በቅጽበት ይህንን ሹል ነገር የወጋችው የህንፃው አስተዳዳሪ አንገት ላይ ነበር። ሳራ ጓደኛዋን ሊሳ ይዛ ከክፍሉ ርቃ ሳትሄድ ይሄ ሰው ይነሳና ተኩሶ ጓደኛዋን ይመታታል። ሳራም በንዴት መዶሻ ትይዝና ልታጠቃው ወደሱ ትጠጋለች። እናም እጁን ስትመለከት እሱም እንደሷ በሚስማር ተመቶ ነበረ። ጆሮ ስርም ምልክት አለ። ከሱም የበላይ እንዳሉ ትረዳና በድንጋጤ ለማምለጥ ትሞክራለች። ሌሎች ነዋሪዎች ሳራን ሊያስቆማት ይሞክራሉ። እሷም የሱን ሽጉጥ ይዛ ስለነበረ እንዳይጠጓት አረገቻቸው። በዚህ መሃል ነው ብራይን ይመጣና አተኩሽም ተረጋጊ ብሎ ወደሷ ይጠጋል። እሷም ትተኩስበትና ወደ ዋናው መውጫ መሮጥ ትጀምራለች። ለማምለጥ በምትሞክርበት ሰዓት ከኋላ አንድ ሰው ይዝና እንዳትወጣ ያደርጋታል። ግን ባሏ ሌስተር ይመጣና አክዟት እሷን ያስወጣታል። እሷን ስላስወጣት ሁሉም ሲደበድቡት በያዘው ሽጉጥ ራሱ ላይ ተኩሶ ራሱን ያጠፋል። ሳራም እንዴትም ብላ ከዚህ ኮሚኒቲ ነፃ ወጣች። የዚህ ፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ላይክ ማድረግ እንዳትረሱ፣ ሰብስክራይብ ያደረጋችሁ የኔ ቤተሰብ ይሁኑ።